እግዚአብሔርን እያገለገልነው ነው ወይስ ራሳችንን እያገለገልነው ነው? እንደ መግባትና እንደ መውጣት መተላለፊያ መንገድ ነው የሆነው፣ መጽኛ መተከያ ቦታ ነው የሆነው አገልግሎታችን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ሲያገለግል እኮ እንደዚህ ነው የሆነው። ልታይ መቻለ ልታይ ቢል እኮ ሰው ሆኖ አይመጣም ነበር። እውነት ሰንበት ትምህርት ቤቶች በረን ወተን ማዳን ጀምረናል። ዘላለም ነጠላ ለባሽ ላይ መፎከር፣ ዘላለም አዳራሽ ውስጥ ዘላለም መዝሙር ማጥናት፣ ዘላለም መሰብሰብ። ስንቶችን ከሱሳቸው ነቅላችኋል፣ ስንቶችን ከጫታቸው አውጥታችኋል። ዘመናዊ ጠንቋዮች፣ አንዳንድ ሐሰተኛ ነቢያቶች ወሰዱ። ዘረኝነት የበላውን ወጣት አጣ ነው። መስቀሉን በጠሰ፣ መሳሪያውን አነገተ። ያጋባችሁት ትዳር አለ፣ የዳራችሁት ትዳር ተባርኳል። ከነጉርለታችሁ አገልግሉ ወጣቶች። መጉደል ብርቅ አይደለም። ይሄ ዋና ጉዳይ አይደለም። ከትላንት ዘግይተናል፣ ከነገ ግን ማርፈድ የለብንም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንማርበት የትምህርታችን ርዕስ ና ወደ መስክ እንውጣ በሚል ርዕስ ይሆናል። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 7 ቁጥር 12 እንዲህ ይላል። ና ወደ መስክ እንውጣ፣ ማልደንም እንሄድ፣ በመንደሮችም እንደር፣ ወይናችን አብቦ ሮማኑ ማንጀርቦ እንደሆነ እንይ፣ በዚያ ውዴን እሰጥሃለሁና ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በብዙ መንገድ ይተረጎማል፣ በብዙ መንገድ ይፈታል። አንደኛው በእግዚአብሔርና በቤተ እስራኤል መካከል ባለው ፍቅር ይተረጎሙታል። ሁለተኛው በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር ይተረጎማል። ሦስተኛው እግዚአብሔርን በምትፈልግ በአንዲት ነፍስና በእግዚአብሔር መካከል ባለው መፈላለግ ይተረጎማል። አራተኛው በጌታችን በመድኃኒታችን በኢየሱስ ክርስቶስና በተወዳጅ እናቱ በእመቤታችን በቅድስት ድንግል ማርያም መካከል ባለው ዝምድና ፍቅር ይተረጎማል። ዛሬ ግን እኔ ከእናንተ ጋር ጥቂት የምቆይበት እግዚአብሔርን በሚያገለግሉ ሰዎችና በእግዚአብሔር መካከል ባለው ግንኙነት ወይም ፍቅር ይተረጉሙታል። በተለይ የቅርብ ጊዜ መምህራን ከሆኑት ፓትርያርክ ሺኖዳ ይሄንን ቃል ለአገልጋዮች ወስደው ተርጉመውታል እና ወደ መስክ እንውጣ የሚለው። በዚህ ሐሳብ ላይ አገልጋዮች እንደመሆናችን ጥቂት ሐሳቦችን እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የሚያገለግል ሰው ማገልገል የሚጀምረው ከመውጣት ነው ወገኖቼ። ያልወጣ አገልጋይ እግዚአብሔርን ሊያገለግለው አይችልም። ለዚህ ነው አገልጋይ ከሆንክ ሌሎችን ለመርዳት ካንተነትህ ውጣ የሚሉት ሊቃውንት። የሚያገለግል ሰው ከሱነቱ መውጣት አለበት። ከኔነቱ ያልወጣ፣ ከኩራቱ ያልወጣ፣ ከትዕቢቱ ያልወጣ፣ ከልደመጥ ባይነቱ ያልወጣ፣ ከእኔ ባይነቱ ያልወጣ ሰው እግዚአብሔርን ሊያገለግለው አይችልም። ለዚህ ነው የሚያገለግል ሰው በሙሉ ከመውጣት ነው የሚጀምረው። አሁን እንዳልኳችሁ ውጣ፣ ከእኔነት መውጣት፣ ከልደመጥ ባይነት መውጣት፣ ከኩራትና ከትዕቢት መንፈስ መውጣት። እኔ ከሚሉ ሐሳቦች ያልወጣ ሰው እግዚአብሔርን ሊያገለግለው አይችልም። እመኑኝ፣ ራሳችንን የምናገለግል ልንሆን እንችላለን እንጂ ከራሳችን ካልወጣን እግዚአብሔርን ልናገለግለው አንችልም። ለዚህ ነው መምህራን እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ብለው ያሉን። አንዳንዶቻችንን እግዚአብሔርን ልናገለግለው እንችላለን፣ ግን እግዚአብሔርን አናውቀው። ይሄ ወደ ምን እንደሚቀየር ታውቃላችሁ? እግዚአብሔርን ሳይሆን የምናገለግለው የራሳችን አገልጋዮች ብቻ እንሆናለን። ወገኖቼ እግዚአብሔርን እያገለገልነው ነው ወይስ ራሳችንን እያገለገልነው ነው? ለዚህ ነው እግዚአብሔርን የሚያገለግሉ በሙሉ ይወጣሉ እና ወደ መስክ እንውጣ የሚለው ይሄንን ነው። ከራሳቸው ይወጣሉ። እኔን ይድላኝ ከማለት ይወጣሉ። የሌሎች ጉዳይ ያስጨንቃቸዋል። የሌሎች ሐሳባቸው ይሆናል። ስለ ሌሎች መዳን ይጨነቃሉ። በውጭ ስላሉቱ ያዝናሉ። ወደ ሌሎች ይወጣሉ፣ ወደ ሌሎች ይገሰግሳሉ። ወገኖቼ የሚያገለግል ሰው ይወጣል ያልኳችሁ ለዚህ ነው። ጌታም በወንጌል ያለውን ታስታውሳላችሁ። ሊከተለኝ የሚወድ ቢኖር ራሱን ምን ይበል? ይካድ። አያችሁ፣ መውጣት ማለት ይሄ እኮ ነው። የጌታችን አገልጋይ መሆን ማለት ራስን መካድ ማለት ነው። ለእኔ ያለ ማለት ነው። የምንኖርለት ሕይወትና የምንኖርለት አምላክ የምንኖርለት ዓላማ እንዳላውቀን ከእኔነት መውጣት ማለት ነው። ለዚህ ነው ሊከተለኝ የሚወድ ቢኖር ራሱን ይካድ።
አገልግሎት የሚጀምረው ራስን ከመካድ፣ አገልግሎት የሚጀምረው እኔነትን ከመተው ነው። አገልግሎት የሚጀምረው ፍጹም ከሆነች እግዚአብሔርን ከማስቀደም ነው። እንዲህ አይነት ሰዎች ናቸው መስቀሉን የሚሸከሙት። ጌታም ያለው ይሄንን እኮ ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። መከራውን የሚችለው ፈተናውን የሚታገሰው የሚመጣበትን ማዕበልና ነፋሳት ሁሉ የሚያልፈው መስቀሉን የሚሸከመው ራሱን የካደ ሰው ነው። ለምንድን ነው በአገልግሎት በፈተናዎች ሁሉ ጸንተን መቆየት ያልቻልነው ካል መስቀሉን መሸከም ለምን አቃተን ካል ስላልወጣን። የትኛውንም አገልጋይ ተመልከቱ ይወጣል። ለአገልግሎታችን አብነት ከሆነው ከመድኃኒታችን ተመልከቱ። መድኃኒታችን ኢየሱስ ክርስቶስ እኮ ወጥቶ ነው የመጣው። ወጣ። ከከበረው ዙፋኑ እስከ መስቀል ዙፋኑ ያለውን ርቀት ተመልከቱ። ይህ እኮ መውጣት ነው ወገኖች። እንዴ እግራችን ስር ማበሻ ይዞ ዝቅ ማለቱ እኮ ይህ እኮ መውጣት ነው። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ይህ እኮ መውጣት ነው። ወጥቶ እኮ ነው የመጣው ጌታችን። የሚያገለግል ሰው ይወጣል ያልኳችሁ እኮ ለዚህ ነው። ክብሬን አይልም፣ ልደመጥ አይልም፣ እዩኝ አይልም፣ ካልተከበርኩ አይልም፣ ትከሻ ለትከሻ አይለካካም፣ ባንዲራ ይዞ አያውለበልብም፣ ልታይም አይልም፣ ልመጻደቅም አይልም፣ አወድሱኝ አሞግሱኝም አይልም፣ ከባቢ የሚያበዛም አይደለም። የሚያገለግል ሰው እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ሲያገለግል እኮ እንደዚህ ነው የሆነው። ልታይ መቻለ። ልታይ ቢል እኮ ሰው ሆኖ አይመጣም ነበር። መታየትን ቢፈልግ እኮ ፀሐይን ወይም ጨረቃን ወይም ከከዋክብት አንዱን ሆኖ እኮ ይገለጥ ነበር። ምዕመናን፣ የሚያገለግል ሰው እንደዚህ ነው። ስውር ብሎ እኮ ነው፣ ተሰውሮ እኮ ነው ጌታችን የመጣው። በዓለም ካሉ ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም እኮ ነው ያለው። ተሰውሮ እኮ ነው የመጣው። የእመቤታችን የቅድስት ድንግል ማርያም ድንግልና የጽንሷን ነገር የሞቱን ነገር ሰውሮታል እንደተባለ በስውር እኮ ነው ያገለገለው ወገኖቼ። እንዴ አትናገሩ እያለ እኮ ነው ያገለገለው። ታምራት እየሰራ ዝም ብሎ እኮ ነው የሚወጣ ሰው እኮ እንደዚህ ነው። ዝም ብሎ እኮ ነው የሚያገለግለው። በጸጥታ እኮ ነው የሚያገለግለው። በዝምታ እኮ ነው የሚኖረው። አያችሁ፣ ከራሱ የወጣ ሰው አይጮህም፣ በዝምታ ነው የሚኖረው። ጌታችንንም እኮ ተመልከቱት። የተቀጠቀጠ ሸምበቆን አልሰበረም፣ የሚጤስን የጧፍን ክር አላጠፋም እኮ ነው የሚለው። በጭምትነት እኮ ነው የሚኖረው። የሚያገለግል ሰው እኮ እንደዚህ ነው እኮ። ጭምት እኮ ነው፣ ዝቅ ያለ እኮ ነው። ቀና እኮ የሚል አይደለም። ትከሻውን እኮ የሚያሳብጥ አይደለም። ሰዎች የሚያስፈልጋቸውን እንጂ እሱ የሚፈልገውን እኮ አይደለም የሚሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያገለግለን እኮ ሲመጣ ለሱ እኮ አይደለም የመጣው፣ ለኛ ነው የመጣው። የሚያገለግል ሰው ለሱ አይደለም ለሌሎች እኮ ነው የሚገዘግዘው። ይወጣል። ስለ ሌሎች ጥቅም ነው የሚኖረው፣ ለራሱ ጥቅም አይደለም የሚታገለው። ይወጣል አገልጋይ። ከጌታችን እንኳን ተመልከቱት፣ ወጥቶ እኮ ነው የመጣው። ከሱራፌል መላእክት አንዱ ሱራፌል እንኳን ተመልከቱት። ነብዩ ኢሳይያስ ወዮ ዓይኖቼ ሰራዊት ጌታ እግዚአብሔርን አይተውታልና ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል የምኖር እኔ ወዮ ጠፋው ባለ ጊዜ አታስታውሱም? ትንቢተ ኢሳይያስ ምዕራፍ 6 ላይ ከሱራፌል መላእክት አንዱ እየበረረ ወደ እኔ መጣ እኮ ነው የሚለው ወገኖቼ። እዩ በባህሪያችን የማይዛመዱ መላእክት እንኳን እንዴት በረው ወጥተው ለሰው ልጆች እንደሚደርሱ እስኪ ተመልከቱ። ወጣ፣ በረረ። ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች የምኖር ወይኔ ብሎ ባለቀሰ ጊዜ አላስቻለውም። ወጣ ወገኖቼ፣ በረረ። ሂድ አላለውም፣ በረረ። ውጣ ብሎ ትእዛዝ አልሰጠውም፣ ወጣ። ጉጠት ይዞ ወጣ፣ ከንፈሮቹን ነካው፣ ፈወሰው። ወጣ ወገኖቼ፣ ወጣ። የሰው እንባ ማያስችለው ነው እውነተኛ አገልጋይ። መላእክትን እንኳን ተመልከቷቸው፣ መቼ ያስችላቸዋል ወገኖቼ? ወጣ። የሚያገለግል እኮ እንዲህ ነው። ለሌሎች የሚራራ ነው፣ የሌሎች የሚያስጨንቀው ነው። ሰዎች ሁሉ እንዲድኑ የሚያግዝ እኮ ነው የሚያገለግል ሰው ወገኖቼ። ይወጣል ያልኳችሁ እኮ ለዚህ ነው። መልአኩ እንኳን ወጥቶ እኮ ነው በሮ የደረሰው ወገኖቼ። ዛሬ ስንት እንባዎች አሉ የኛን መብረር የሚፈልጉ ወገኖቼ። ስንት የረከሱ ከንፈሮች አሉ፣ ስንት የተጨነቁ ልቦች አሉ፣ ስንት መግቢያ መውጫ ያጡ የሚደርስላቸው የሚፈልጉ ሰዎች እኮ አሉ። ማን ነው በሮ የሚደርስላቸው ወገኖቼ? ትወጣላችሁ እናንተ ወገኖቼ። ይሄን ዓለም ተመልከቱት። ወጥቶ የሚፈውሰው እኮ ይፈልጋል። ረክሷል፣ የሚቀድሰው ይፈልጋል። ደክሟል፣ የሚያበረታው ይፈልጋል። አዝኗል፣ የሚያጽናናው ይፈልጋል። ተክዟል፣ የሚያስደስተው ይፈልጋል። አልቅሷል፣ እንባውን የሚያብስለት ይፈልጋል። በሌሎች ወጥመድ ተይዟል፣ ወጥመዱን የሚሰብርለት ይፈልጋል። የዓለም አምሮት፣ የዓይን አምሮት፣ የልብ ምኞት፣ የዓለም ውበት ያጠመደውን ማን ነው ከዚህ ነፃ የሚያወጣው? በሮ ደርሶለት የሚያድነው ወገኖች። እውነት ሰንበት ትምህርት ቤቶች በረን ወተን ማዳን ጀምረናል። እንጃ ትወጣላችሁ፣ የደከሙ እጆችን ታበረታላችሁ፣ የዛሉና የሰለሉ እጆችን ትደግፋላችሁ፣ ያዘኑ ልቦችን ታጽናናላችሁ፣ የፈረሱ ትዳሮችን ትጠግናላችሁ። ናይት ክለቡ በስቷል፣ ሺሻ ቤቱ በስቷል ወገኖቼ።
እንዴት ባለ ወጥመድ ወጣቱ እንደተያዘ ታውቃላችሁ? ለእናንተ ምን ይነገራል? ከትላንት ይልቅ ዛሬ ብሷል። ከዛሬው ክፋት ይልቅ የነገ ወጥመድ ደግሞ ይብሳል። ማነው ለዚህ ወጣት በሮና ፈጥኖ የሚደርስለት? ወገኖቼ ሰው ይፈልጋል፣ አገልጋይ ይፈልጋል፣ የምስራቹን የሚነግረው ይፈልጋል። ህዝብ ተክዟል፣ መግቢያ መውጫ አጥቷል፣ መጽናኛ አጥቷል፣ ወዮ እያለ ያለቅሳል። ማነው ለዚህ ህዝብ የሚደርስለት? ውጡ ውጡ። እምታጽናኑ አጽናኑ፣ እምትደግፉ ደግፉ፣ እምትመክሩ ምከሩ፣ እምትሰብኩ ስበኩ፣ እምትጸልዩ ጸልዩ፣ ሱባኤ የምትያዙ ያዙ፣ እምትጸልዩ ጸልዩ፣ ውጡ። እኛ መውጣት ስላልቻልን እኮ ነው ሌሎች ወሰዱብን። ይሄ እውነት ነው። እኔ በልጅነት ሰንበት ትምህርት ቤት የሰማሁት አንድ ድራማ ቃል ተውኔት አለ። ዘላለም ነጠላ ለባሽ ላይ መፎከር፣ ዘላለም አዳራሽ ውስጥ ዘላለም መዝሙር ማጥናት፣ ዘላለም መሰብሰብ። ስንቶች እኔና እናንተን ይጠብቃሉ መሰላችሁ? ወጣቶች ሚነግራቸው ይጠብቃሉ። መጣ ሄድን በቃ እዛው ላይ ስንት ሰው አጥምቃችኋል፣ ስንት ሰው መልሳችኋል፣ ስንት የራቅ አቅርባችኋል፣ ስንት የተዘጋ መቅደስ ከፍታችኋል፣ ስንት ወጣቶች አጥምዳችኋል፣ ስንቶችን ከሱሳቸው ነቅላችኋል፣ ስንቶችን ከጫታቸው አውጥታችኋል፣ ስንቶችን ከዝሙታቸው አድናችኋቸዋል፣ ስንቶችን ከሲባጓቸው ሊታነቁ ካሉበት ሲባጓ አውጥቷቸዋል። በቃ ሁሌ መዘመር የታል ሊወጣ ነው ወገኖች? ኢትዮጵያ ውስጥ እኮ ከ63% እስከ 7% እኮ ከ25 ዓመት በታች ነው። ቦታ እኮ ሊገኝልን አይገባም ነበር እኮ። ሌሎች በሉት፣ ኳስ ሜዳዎች ሞሉት፣ ግሮሰሪዎች ሞሉት፣ ፊልም ቤቶች ሞሉት፣ ጭፈራ ቤቶች ሞሉት፣ ስጋ ቤቶች ሞሉት፣ ግሮሰሪዎች ሞሉት፣ ጠንቋይ ቤቶች ሞሉት። ዘመናዊ ጠንቋዮች አንዳንድ ሐሰተኛ ነቢያቶች ወሰዱት። እዚህ ከቆመው መኪና በላይ ነግራችኋለሁ። እዛ ጋር ስመጣ የቆመው መኪና ይበልጣል። የታል ሊወጣ ነው? የታል የተጋደል ነው? የታል የበረታ ነው? ምዕመና ብዙዎች እኮ ተስፋ ያረጉን ነበር። ታውቃላችሁ አይደል? ብዙዎች ተስፋ ያረጉን ነበር። የአፍሪካዊ እንኳን ያለውን አልሰማችሁም? ሐመር መጽሔት ላይ በልጅነቴ ነው ያነበብኩት። እናንተ ኢትዮጵያውያን ለብዙ አፍሪካውያን መጥፋት ተጠያቂዎች ናችሁ ያለውን አፍሪካዊ አልሰማችሁትም? ብዙዎች ተስፋ ያረጉ ነበር። እንደኛ ማምለክ፣ እንደኛ መዘመር፣ እንደኛ መጸለይ፣ እንደኛ መቀደስ ይፈልጉ ነበር። ብዙ አፍሪካውያን እንኳን ኢትዮጵያውያን አፍሪካውያን ተስፋ ያረጉን ነበር። እንኳን ለአፍሪካውያን ለኢትዮጵያውያን መድረስ አልቻለም። ዘረኝነት የበላውን ወጣት አጣ ነው። መስቀሉን በጠሰ፣ መሳሪያውን አነገተ፣ ፍቅሩን ጣለ፣ ጥላቻውን ለበሰ። ታዲያ የታለ የደረስንለት? እኛ ስላልሰበክ ነው ሌላ ሰበከው። እኛ ስላልደረስንለት ገዳይ ሆነ። ሟችም ገዳይም እኛ ሆን። የታለ የሰበክ ነው? ምዕመና የታለ የተጋደል ነው? የታለ እንዲሁ ዘግተን ማልቀስ፣ እንዲሁ ዘግተን መንጫጫት? ውጣ። ኑሮ ተስፋ ያስቆረጠውን በዚህ ዓለም ተስፋ እንዳይቆርጥ የሚያጽናናው ይፈልጋል። ውጣ። ወዮ እያለ የሚያለቅሰውን እንባውን የሚያብስለት ይፈልጋል። ውጣ ውጣ። ሰልችቶት ተስፋ ቆርጦ ሃይማኖቱን ለመቀየር ያቆበቆባለ ውጣ እናድነው። አልሰማችሁም? ሰምቻለሁ። እዚህ አንድ በጉራጌ አካባቢ ወለኔ የምትባል ቦታ የዛሬ 5-7 ዓመት የሰማሁታል። ሰልመው ብቻዋን የቀረች እናት አለች ያለ ሳነብ መቅደሱን እየከፈተች በገል ዕጣን እያደረገች መቅደስ አትከፍትም። ቤተ ክርስቲያኑ ተዘግቷል። ምን ታደርጋለች? በቀዳዳው በበሩ በኩል ገል ዕጣን ይዛ ትሄድና እፍ እያለች ብቻዋን ታጥናለች አሉ። ሚነግራቸው ያጡ፣ ሚሰብካቸው ያጡ፣ ሚያጽናናቸው ያጡ። መቃብርህን ማን ይሸከማል ሲሏቸው ነው ጥልቅ የሚሉት። በቃ የታለ ያዝ ነው? የታለ የደረስንለት? ከተማ የታለ ይወጣል? ጥምቀታችንማ እንደደመቀ ነው። እሰይ ከተማ ግን የታለ የሰበክነው አለ ጸንቷል። ያጋባችሁት ትዳር አለ። የዳራችሁት ትዳር ተባርኳል። የመጣው እኛ ጋር ቀርቷል። ደርሳችሁለታል። ና ወደ መስክ እንውጣ። ወጣ፣ በሮ፣ ደረሰለት፣ አነጻለት። አሁንም የሚወጡ አገልጋዮች ያስፈልጋሉ። ከትላንቱ በላይ ዛሬ የሚበሩ አገልጋዮች ያስፈልጋሉ። የሚሰበሰቡ ብቻ አይደለም፣ የሚበሩ መዝሙር የሚቀሽሩ ብቻ አይደለም፣ የሚበሩ በሽንቁራቸው በኩል የሚቆሙ በተቀደደው ቦታቸው በኩል የሚደፍኑ አገልጋዮች ያስፈልጋሉ። ውጡ። ወጣቶች ላይ ድረሱላቸው። ና ወደ መስክ እንውጣ ማለት ይሄ እኮ ነው። ውጡ። አብርሃምን ላስታውሳችሁ። ከድንኳኑ እየወጣ በመምሬ አድባር ዛፍ ስር እየተቀመጠ ደሃ ያስስ ነበረ። ይወጣል፣ ከድንኳኑ ይወጣል፣ ከድንኳኑ ፈቀቅ ይላል። ድንኳኑ ችግር አለበት ታውቃላችሁ። እርጅና ተጭኗታል። 99 ዓመት ሆኖታል። ሚስቱ ሳራም 90 ዓመት ሆኗታል። ልጅ የለውም። ቃል ኪዳኑ ዘግይቷል። እግዚአብሔር እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛልሃለሁ ብሎ ቃል ኪዳን ከገባለት ብዙ ዘመን አልፏል። ግንስ አብርሃም ከድንኳኑ ይወጣል። ድንኳኑ አላሰረውም። ይወጣል።
ምን ያደርጋል? ስመ እግዚአብሔር ይጠራል፣ መስዋዕት ይሰዋል፣ ድሃ ያስሳል። ትዳር ያሰረን ሰንበት ትምህርት ቤት ትድራለች፣ ግንስ ልጆች ማሳደግ ላይ ብቻ፣ ትዳር ማሞቅ ላይ ብቻ፣ ቪላ መስራት ላይ ብቻ፣ እቁብ መግባት ላይ ብቻ፣ እድር መሰብሰብ ላይ ብቻ። የታል የእግዚአብሔር ቤት ውለታ? እንድታድኑ የጠራችሁ የታል ሌላውን ያመጣችሁት? ስንት አፈራችሁ? እንኳን ለሌሎች ለልጆቻችን መሆን አቅቶን የለ በዚህ ዘመን። የታሉ ልጆቻችን? ያገባል፣ ስራ ያገኛላት። እንደ የኖህ መርከብ ሰራተኞች ታስታውሷቸዋላችሁ? የኖህ መርከብ ሰራተኞች መርከቢቷን ይሰራሉ፣ ግን ወደ መርከቢቷ አይገቡ። የቀን ደሞዛቸውን ይቀበላሉ። እጮኛ ያገኛል፣ ላጥ ይዳራል፣ ላጥ የሆነ ነገር ያገኛል፣ መሄድ ሽቀላ ብቻ። የት አሉ? አሁን የዛሬ 10 ዓመት የነበሩት አሉ። አሁን እዚህ የት ነው የሚሄዱ? በቃ ይሄው ነው። ለሌላው አንደርስም፣ አንወጣ። ስንት ይደከሙ አሉ። አብርሃም ከድንኳኑ እየወጣ ወደ ሌሎች ይገሰግስ ነበር። መውጣት እኮ ማለት ይሄ ነው። ምን ማለት ነው? በራስ አለመታሰር፣ በትዳር ፍቅር አትውደዱ ማለት አይደለም። ሙጥኝ አድርገን እሱን ሐሳባችን ብቻ ሆኖ በልጅ ፍቅር የልጅ አምልኮ የሚያክል የትዳር አምልኮ የሚያክል የገንዘብ አምልኮ የሚያክል የሥራ አምልኮ የሚያክል የእግዚአብሔር ቤት ተረስቶ መውጣት በቃ እንደወጡ ሲቀሩ እንደጠፉ ሳይመለሱ ምንም ነገር እንደሌለበት ኃላፊነት እንደማይሰማው ሰው እንደዚህ አይደለም። ና ወደ መስክ እንውጣ። አዎ የእግዚአብሔር ቃል የራባቸው አሉ፣ መንፈሳዊው ነገር የጠማቸው አሉ፣ በረሃብ ጠን የሚጠወልጉ አሉ፣ ፍቅር እግዚአብሔር የራቃቸው አሉ። ወገኖቼ ነፍሳቸው ማረፍ እፍርፍ ማለት የሚፈልጉ አሉ። ዓለም ያንከራተተቻቸው፣ ዓለም ያወየበቻቸው፣ ዓለም ጉልበታቸውን የበዘበዘቻቸው በመምሬ አድባር ዛፍ ስር ማረፍ ያለባቸው ምን ማለት ነው? በመስቀሉ ስር ማረፍ ያለባቸው፣ በእግዚአብሔር የፍቅር ጥላ ስር ማረፍ የሚያስፈልጋቸው ማረፊያ ያጣች ነፍስ አለች። አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው ማረፊያ የምትፈልግ ነፍስ አለች። ማን ያሳርፋት ወገኖቼ? እኛም አላረፍ፣ ሌሎችንም ማሳረፍ አቃተን። አብርሃም ግን እየወጣ ድሃ ያስስ ነበረ። የደከሙትን ያበረታል፣ የተራቡትን ያጠግባል፣ የተጠሙትን ያጠጣል፣ ከድንኳኑ ይወጣል። እናንተ አገልጋዮች ሆይ ከድንኳናችሁ ውጡ። አዎ የአገልግሎት ፍቅር ካላችሁ፣ ፍቅር እግዚአብሔር ከያዛችሁ፣ ፍቅር እኔን ይድላኝ አይልም፣ ለሌሎች ያስባል። ፍቅር ውጡ። የእግዚአብሔር ቃል ለራባቸው፣ ፍቅር እግዚአብሔር ለጠማቸው፣ ተስፋ ላጡ ለዚህ ምስኪን ሕዝብ ድረሱለትና ውጡ። ከቻላችሁ እቤቱ ድረስ እየሄዳችሁ አያንኳኳችሁ አጽናኑት፣ ውጡለት። አብርሃም እኮ ችግር አለበት ድንኳኑ ላይ፣ ግን ችግር ብርቁ አይደለም፣ ከነ ችግሩ ይወጣል። ልክ ነው፣ ጉድለት ይኖርብናል። ጉድለቱ ግን ዋና ነገር አይደለም። ልክ ነው፣ በጣም ብዙ ነገር ሊጎላችሁ ይችላል። እሱ ግን ዋና ነገራችን አይደለም። ከነ ጉድለቱ ነው አብርሃም የሚያገለግለው። ልጅ ካልሰጠኝ አላገለግልህም አይለውም። እርጅናዬን ካላደስክልኝ ወደ አንተ አልመጣም አይለውም። መስዋዕት ይሰዋል፣ ስመ እግዚአብሔር ይጠራል፣ ድሃ ያስሳል። ከነ ጉድለታችሁ አገልግሉ ወጣቶች። መጉደል ብርቅ አይደለም። ይሄ ዋና ጉዳይ አይደለም። የትኛውንም አገልጋዮች ተመልከቷቸው፣ በብዙ ጉድለቶች ነው ያለፉት። ማንን ልንገራችሁ? አብርሃምን ብቻ አይደለም፣ ዘካርያስንስ ልንገራችሁ። ዘካርያስ ከነ ጉድለቱ ልጅ የለውም ታውቃላችሁ። ግንስ በቤተ መቅደስ ያገለግል ነበረ እስከ እርጅናው፣ እኔ አርጅቻለሁ እስከሚለው ቃሉ ድረስ በቤተ መቅደስ ነበረ። ልጅ የለውም፣ ከነ ጉድለቱ ነው የሚያገለግለው። ሙሴንስ አትመለከቱትብን? ከነአን አትገባም እያለው ማርና ወተት የምታፈሰውን ምድር በርቅ እያሳየው አትገባም እያለው ያገለግለው ነበር። የምናገለግለው እግዚአብሔር ስለሚሰጠን አንዳንድ ነገሮችና ስጦታዎች ብቻ እኮ አይደለም ወገኖቼ። እሱ አይደለም ዋናው ቁም ነገር። ዋናው ቁም ነገር እኮ እግዚአብሔር ነው። የእግዚአብሔር አገልጋዮች እግዚአብሔርን የሚያገለግሉት እግዚአብሔር ስለሚሰጣቸው ስጦታዎች ሳይሆን ስለ ራሱ ስለ እግዚአብሔር ነው የሚያገለግሉት። ለዚህ እኮ ነው ሙሴ አትገባም ቢባልም ሲያገለግለው የሞተው። ስታገለግለው ሙት፣ ስታገለግለው አርጅ፣ ስታገለግለው ሸብት። ካሌብንስ ልንገራችሁ፣ በ40 ዓመቱም በ80 ዓመቱም ካሌብ ያው አልነበረምን? በ40 ዓመቱ እንውጣ እንውረሰው አለው። በ80 ዓመት ውስጥ ቂርያት አርባቅን ለሚመታ ቂርያት ሴፋሪንም ለሚይዝ ልጄን አክሳንን አጋባዋለሁ ቢል ጊዜ አይደል እንዴ ጎቶንያ ለሚባል ሰው እንኳን ወጥቶ ያገለገለው። በ40 ዓመቱም በ80 ዓመቱም ያው ነው። እንደ ልጅነታችሁ ታገለግላላችሁ። አፋችሁን እንደፈታችሁበት የፍቅር አገልግሎት እዚህ ቤት ቀጥላችኋል። ያው ነው ትጋታችሁ፣ ያው ነው መመሰጣችሁ፣ ያው ነው መታዘዛችሁ፣ ያው ነው መንቀጥቀጣችሁ፣ ያው ነው ድምጻችሁ። አልተለወጣችሁበትም። አዲሶች ናችሁ ወይስ የቆያችሁት አላችሁበት?
እንደ መግባትና እንደ መውጣት መተላለፊያ መንገድ ነው የሆነው። መጽኛ መተከያ ቦታ ነው የሆነው አገልግሎታችን። ሁሉንም ንዑድ ክቡር የሚሆን ሐዋርያው ጳውሎስንም ተመልከቱት። ሲያገለግለው እኮ ተመችቶት አይደለም እኮ እንዴ ከነጉርለቱ ራሴን የሚመታኝ ሰይጣን ተሰጠኝ እስኪል ድረስ ከነደዌው ነው የሚያገለግለው። ይመመሃ ቅዱስ ያዕቆብ የቅርጫቱ ሐዋርያ ዝሆን የሚባል እግሩን ያሳበጠው ትልቅ በቅርጫት ነበር ያዞሩ የሚሰብከው በኢየሩሳሌም መንበር እሱ ነበር ሀገረ ስብከቱ ሊቀ ጳጳስ። ዝሆን የሚባል በሽታ ድሃ ነኝ ማን ባለጸጋ ነበር። አብርሃም ድንኳኑን የነቀለ የተከለ አይደል እንደ ሲያገለግል የነበረው። በሽታ ድህነትም ልጅ ማጣትም አለማግባትም የቱም ቢሆን ከእግዚአብሔር አገልግሎት ስለማይለይ እኮ ነው እንዲሁ ሆኖ የሚወጡት። በየትኛውም ችግር ውስጥ ውጡና አገልግሉት። ያውም ዛሬ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ አይደለም የሚለው ነው አይደለም የሚለው። ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ከትላንቱ ይልቅ ዛሬ ካለፈው ዘመን ይልቅ የአሁኑ ዘመን የሚበረታ አገልግሎት ያስፈልገናል። ፈተናው በበዛ መጠን ክፋቱ በባሰ መጠን የኛም አገልግሎት ሊብስና ሊተጋ ሲገባው ተፋዘናል። አንዳንዶቻችን እናንተን ላይ መለከት ይችላል። ምን እያገለገላችሁ ነው? ሰምታችሁ ብቻ ነው የምትሄዱት ወይስ ወጣችሁ የምታድኑት አለ፣ የምታቆርቡት አለ፣ የምታሳምኑት አለ፣ የምታጠምቁት አለ፣ ወጣ ብላችሁ ይዛችሁ የምትመጡት አለ፣ የምታጽናኑት አለ፣ የምታበረቱት አለ፣ ህይወት የምትዘሩለት ሰው አለ? ኃላፊነት ይሰማችኋል ነው? ይሄንም ቃል ከሰማችሁ በኋላ በቃ ትሄዳላችሁ። በቃ መውጣት ና ወደ መስክ እንውጣ፣ ማልደን እንሂድ ወገኖቼ። ማልዶ መሄድ ምን ማለት ይመስላችኋል? አለመዘግየት ነው ወገኖቼ። ከትላንት ዘግይተናል፣ ከነገ ግን ማርፈድ የለብንም። ስለ ዘገየን ይሄው ሁሉ መከራ እየደረሰብን ነው። ዘግይተናል። ቁጭ ብለን ማሰብ አልቻልንም። ሌሎች እያሰቡ በልጠውናል። በዚህ ምክንያት በዚህ ዘመን እንደደረሰብን ያለ ፈተና ትላንትናና ትላንት ወዲያ እንዳልደረሰብን ታውቃላችሁ። ዘግይተናል። ከትላንት ብንዘገይም ግን ከነገ ደግሞ ካረፈድን የባሰ ስለሚሆን ማልደን እንሂድ ባካችሁ። በጠዋት ምን ማለት ነው? ፈጥነን ሳንንቀራፈፍ። እውነት አላችሁ፣ ትጋት አላችሁ፣ እንቅልፍ የምታጡለት ጸሎት አላችሁ፣ ጉልበት የምትቀንሱለት የምትሮጡለት ነፍስ አላችሁ፣ የምትጨነቁለት ህዝብ አላችሁ። ንዑድ ክቡር ጳውሎስ እንዳለው የማያቋርጥ ሐዘን በልቤም ብዙ ጭንቀት አለብኝ ስል ሳልዋሽ እናገራለሁ እንዳለው ስለ ወገኖቹ ሐዘን እንዳለው ስለ ወገናችሁ ታዝናላችሁ። በጥላቻ ስለጠቆረው ህዝባችሁ ታዝናላችሁ። በሰይፍ ስለሚቀራደደው ሰው ታዝናላችሁ። እግዚአብሔርን ሳያውቅ ስለሚንከራተተው ምስኪን ትጨነቃላችሁ፣ ትጸለያላችሁ። እግራችሁን እጃችሁን አጣጥፋችሁ ተቀምጣችኋል ወይስ ትዘረጋላችሁ? ማልዳችሁ ፈጥናችሁ ትገሰግሳላችሁ። አሁን ጊዜ የለንም ወገኖች፣ ጊዜ የለም። በባከነ ሰዓት ያለን ይመስለኛል። ጊዜ የለንም፣ ረፍዷል። ነገሩ ሊጠቀለል ጥቂት ጊዜ ቀርቶታል። የክፉ ዓለም እጅግ በፈጣኑ መስራት ይዟል። ምናልባት አልተገለጠላችሁ ይሆናል እንጂ በጣም እየሰራ ነው፣ በግልጥ እየታየ ነው። አላስተዋላችሁት ይሆናል እንጂ አፍንጫችን ስር ነው ያለው። አፎቹ ተከፍተው ሊወጡን ጥቂት ደቂቃ ነው የቀረው። ይሄንን ላስፈራራችሁ ምን እንዳይመስላችሁ እዩት። ዓለሙን በትክክል ተረዱት። ሲሆን በውድ ካልሆነ በግድ ሊያንበረክከን ነው የሚፈልገው። የረፈደ ይመስላል፣ የባከነ ይመስላል። ፈጥነን መውጣት ይጠይቃል። አትንቀራፈፉ፣ ፍጠኑና ውጡ። እመቤታችን ቅድስት ድንግል ማርያምን አታዩ? የአገልጋዮች በጎ ምሳሌ የሆነችውን እናታችንን አትመለከቱ? የእግዚአብሔር ቃል ፈጥና ወጣች እኮ ነው የሚለው። ፈጥና ወጣች። ፈጥና የምን እሱ መንቀራፈፍ ነው? የምን እሱ ኩራት ነው? የምን እሱ እንደሌሉበት መቁጠር ነው? እምትችለውን ፈጥና አድርገው፣ እምትችለውን እየቸኮልክ አድርገው። አብርሃምን ተመልከቱት። ሥላሴ ሲመጡለት እኮ እየቸኮለ እኮ ነው ሄደው፣ በመፍጠን በመቸኮል። ፍጠኑ ኦርቶዶክሳውያን፣ ፍጠኑና ታጠቁ የእግዚአብሔርን ቃል። ፍጠኑና ጸልዩ፣ ፍጠኑና ሱባኤ ያዙ፣ ፍጠኑና ተንበርከኩ፣ ፍጠኑና ለአንዳንዶች ድረሱላቸው። እኛን የሚጠብቁ አሉ፣ አግኟቸው። በየገጠሩ እኮ እንሰማለን ወገኖቼ። ማዕተብ ይዘው የሚያጠምቅ እኮ የሚጠብቁ እኮ ብዙዎች አሉ አሉ። ክርስቲያን ሳልሆን እንዳንሞት እያሉ ማን ይድረስላቸው? ሰንበት ትምህርት ቤት ሌሎቻችንም በቃ አዳራሽ ውስጥ ብቻ። ሁነኛ ሐዋርያ ማፍራት ችለናል። መሮጥ ችላችኋል። ማልደን እንሂድ፣ በፍጥነት እንሂድ፣ እየቸኮልን እንሂድ፣ ያለ ኩራት እንሩጥ። እመቤታችን እንደዚህ ፈጥና ወጣች። ወደ ኤፍሬም ሀገር ወደ ተራራው መንደር ፈጥና ወጣ ገሰገሰች። ፈጥነን እንውጣ፣ ማልደንም እንሂድ የሚለው ቃል ይሄ ነው ወገኖቼ። ሊመጣ ያለው መከራ ሳይደፍቀን፣ ዘመንና ጎርፍ አንድ ናቸው። የዘመን ጎርፍ ሳይወስደን ፈጥነ ራሳችንንም ሌሎችንም እናድን።